የእግዚአብሔር የአምላካችን ስም የተባረከ ይሁን። የምንካፈለውን ቃል ቆመን እንድናነብ ጠይቃችኋለሁ። ሁለተኛ ጢሞቴዎስ መጽሐፍን እናወጣና ምዕራፍ 2 ላይ ከቁጥር 1 እስከ 13 ያለውን ሐሳብ አብረን እናነባለን። እሺ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከኔም የሰማኸውን ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ሰጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የሚለውን ተመልከት። ጌታም በነገር ሁሉ ማስተዋልን ይስጥህ። በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ። ይህንም በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ እጸናለሁ። ቃሉ የታመነ ነው እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነግሳለን። ብንክደው እርሱ ደግሞ ይክደናል። ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። የእግዚአብሔር የአምላካችን ስም የተባረከ ይሁን። የሁለተኛ ጢሞቴዎስን መጽሐፍ ሁላችሁም እንደምታስታውሱት በቤተ ክርስቲያናችን ሰፋ ባለ ጊዜ በጣም ዝርዝር ሁኔታዎችን ተምረናል። ከዚህ ውስጥ ብዙ አዲስ ነገር አልናገርም። ነገር ግን እንደው በውስጥ የሞላውን ነገር ለማቅረብ ነው የቆምኩት። በቃ እግዚአብሔር የሚያበረታ ጸጋ አለው። አሜን። በዚህ ርዕስ ላይ በዚህ ክፍል ላይ ምዕራፍ 2ን ከመናገሬ በፊት አንዳንድ ዝም ብዬ ስለ መጽሐፉ ትንሽ ነገሮች እናገራለሁ። ባጭር ቃል የሁለተኛ ጢሞቴዎስ መጽሐፍ የቅሬታነት ጥሪን የሚያስተጋባ መጽሐፍ ነው። ቅሬታዎች እንዴት መኖር እንዳለባቸው የሚናገር መጽሐፍ ነው። ወይም በወንጌል ጸንቶ መኖር ምን ይጠይቃል የሚል ሐሳብ ያስተምራል። በእውነተኛ ወንጌል ጸንቶ መኖር ሁላችሁም እንደምታውቁት በእውነተኛው እምነት፣ በእውነተኛው አስተምሮ፣ በእውነተኛው ወንጌል ጸንቶ መኖር በየዘመኑ ተግዳሮት ይገጥመዋል። ሁላችንም እንደምናውቀው የሁለተኛ ጢሞቴዎስ መጽሐፍ ይህን ሐሳብ በግልጽ የሚናገር መጽሐፍ ነው። በእነዚህ 4 ምዕራፎች ውስጥ በእውነተኛው ወንጌል ሰዎች ጸንተው እንዳይኖሩ የሚያደርግ ሰበቦች አሉ። ብዙ ለመቆም እንዳይችሉ ሰው በእውነት እግዚአብሔርን እያመለከ እንዳይቀጥል የሚያደርጉ ብዙ ሐሳቦች አሉ። ለዓለመጽናት ምክንያት የሆኑ ማለት ነው። ከነዚህ ውስጥ ለምሳሌ ምዕራፍ 1 ላይ እንደምታዩት ጳውሎስ በወንጌል ጸንቶ ለመቆምና ለመኖር በራሱ ወንጌል ምን ማለት እንደሆነ ጠንቅቀን እንድናቅ ይመክራል። በወንጌል መነቃቃት በጣም ወሳኝ ነው። በወንጌል መደሰት በጣም ትልቅ ነገር ነው። ነገር ግን ከስሜት ባለፈ እውነተኛውን ወንጌል ምን ማለት ነው የሚለውን ሐሳብ እንድናውቅ ደግሞ ዕውቀት እንደሚያስፈልግ ይነግረዋል። ምዕራፍ 1 ላይ ሄደት ብላችሁ ብታዩ ለምሳሌ ጳውሎስ እንግዲህ በጌታችን ምስክርነት ይላል። ወንጌል ነው፣ የወንጌል ሌላ ስም ነው የሚነግረን ጳውሎስ። በጌታችን ምስክርነት ወይም በእስረኛው በእኔ አትፈር ካለ በኋላ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራ ተቀበል ይለዋል። ስለ ወንጌል አብረኸኝ መከራ ተቀበል ይለዋል። ስለ የትኛው ወንጌል ነው መከራ የምቀበለው? ከዛ ግልጽ ያደርጋል። ይሄ የጳውሎስ መልእክቶቹን ሲጽፍ ሁሌ የሚያወራቸው ነገሮች ናቸው። ወንጌል ካለ ወንጌልን ያብራራል ጳውሎስ። ወንጌል ማለት ይሄ ነው፣ እኔ የምሰብከው ወንጌል ይሄ ነው ይላል። ምክንያቱም ሌላ አይነት ወንጌል ስላለ ማለት ነው። ስለዚህ አብረኸኝ ስለ ወንጌል መከራ ተቀበል ካለው በኋላ እንደዚህ ይላል። ስለ የትኛው ወንጌል ነው? ይሄ ወንጌል
ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና ይህም እንደራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን ወንጌል እየታያችሁ ነው ሳነብ እርግጠኛ ነኝ እንደ ስራችን መጠን አይደለም ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል እርሱ ሞትን ሽሯል ወንጌል እርሱ ሞትን ሽሯል እኔ ሰባኪና ሐዋርያ አሕዛብን አስተማሪ እንደሆን በተሾምኩበት በወንጌል ሕይወትንና ዓለመጥፋትን ወደ ብርሃን አውጥቷል እያለ ይናገራል ስለዚህ ወንጌልን ያብራራል በወንጌል ጸንቶ ለመቆም ለመኖር ትክክለኛውን ወንጌል ምን እንደሆነ ማወቅ ወሳኝ ጉዳይ ነው ስለዚህ ይሄን ካለ በኋላ አራቱም ምዕራፎች ላይ ስታዩ ሰዎች በእውነተኛው ወንጌል በእውነተኛው እምነት ጸንተው እንዳይኖሩ የሚያረጉ ነገሮችን ይናገራል እሱን አይደለም እናገረው ቶሎ ነክቼው አልፋለሁ ወደ አነበብነው ሐሳብ እንድንመጣ ለምሳሌ ሰው እንዳይጸና ከሚያረገው ነገር አንዱ ስደት ነው መከራ ነው ሰዎች ከስደት ከመከራ የተነሳ ላይጸኑ ወደ ኋላ ሊንሸራተቱ ሊመለሱ ይችላሉ መከራ ሰዎችን ወደ ኋላ የመመለስ ወይም በእውነተኛው እምነት በእውነተኛው ነገር ውስጥ እንዳይቀጥሉ ያደርጋል አመቻምቸው እንዲኖሩ ያደርጋል ይሄ ብቻ አይደለም የመከራና ስደት ብቻ ሳይሆን የስህተት ትምህርቶችና አሰራሮች ደግሞ ሰዎችን ከእውነተኛው ወንጌል ወደ ኋላ እንደሚያረግ ይናገራል የሁለተኛ ጢሞቴዎስ መጽሐፍ የመጨረሻው ቀን የሚባለው ራሱ በመጨረሻው ዘመን በመጨረሻው ቀን የሰዎች የሞራል ውድቀት የባህሪ ለውጥ ሰው በእውነተኛው ወንጌል ጸንቶ እንዳይኖር ያደርጋል ምዕራፍ 3 ሄዳችሁ ብታዩ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉ ገንዘብ የሚወዱ ይሆናሉ እያለ በጣም ብዙ ነገሮች ይናገራል የሰዎች በመጨረሻው ቀን የሚኖሩ ሰዎች ባህሪ በራሱ ሰዎች በእውነተኛው ወንጌል ጸንተው እንዳይኖሩ ይገዳደራል ማለት ነው ይሄ ብቻ ግን አይደለም የመጨረሻው ዘመን የመጨረሻው ቀን ብቻ ሳይሆን በመጨረሻው ዘመን የምትገኘው የደከመችዋ ቤተክርስቲያን ራሷ ሰዎች ወደ ኋላ እንዲመለሱ ምክንያት ልትሆን ትችላለች ብሎ ይናገራል አርጊው የሚያረግበትን ሐሳብ ስታዩ ምዕራፍ 4 ላይ ቤተክርስቲያን ራሷ ምክንያት ልትሆን ትችላለች የትኛዋ የደከመችዋ ቤተክርስቲያንን ምዕራፍ 4ን ስታዩ እንዲህ ይላል በመጀመሪያ ያስጠነቅቃል ይነግረዋል በእግዚአብሔር ፊት በሕያዋን ፊት በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ መክረሃለሁ ብሎ ቃሉን ስበክ ይለዋል ቃሉን የመስበክን አስፈላጊነት ካስረዳው በኋላ በጊዜውም አለ ጊዜውም ጽና ፈጽመ እየታገስክና እያስተማርክ ዝለፍና ገስጽ ምከርም ለምን የመጨረሻው ዘመን ቤተክርስቲያን የመጨረሻው ዘመን ላይ የሚገኝ አማኝ በእውነት ምክንያት ሊሆን ይችላል ብሎ ይነግረዋል ለምንድነው የሚለው በዚህ በመጨረሻው ዘመን የሚገኝ ሰው ወይም አማኝ ቤተክርስቲያን ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ነገር ግን ጆሮዎቻቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎች ያከማቻሉ እያለ ሰው እውነትን ለመስማት እውነትን ለመማር አቅም የሚያጣበት ጊዜ እንደሆነ ይናገራል ስለዚህ የጳውሎስ አስተምሮ ይሄን ይመስላል ባጭር ቃል በእነዚህ አራት ምዕራፎች ውስጥ ወንጌልን እንዲያውቅ ይነግረዋል ከወንጌል ደግሞ ወደ ኋላ ሊጎትቱ የሚችሉ ሰበቦችን ያሳየዋል በመጨረሻ እኔ አሁን ወደዚህ ሰብሰብ አድርጌ የምናገረው ሐሳብ ደግሞ አለ ጸንቶ ለመኖርስ አሜን ለመቆምስ እግዚአብሔርን እያገለገሉ ለመቀጠል በመጨረሻው ዘመን በዚህ ሁሉ ምስቅልቅል ውስጥ አሸንፎ ወደፊት ለመሄድ ምንድነው የሚያስፈልገው የጳውሎስ ምክር ለጢሞቴዎስ ምዕራፍ 2 ይሄን ነው እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ አሜን በራስ ዕውቀት በራስ ችሎታ ሳይሆን ሃሌሉያ በራስ የትምህርት ዝግጅት ሳይሆን በማንነት ሳይሆን በክርስቶስ ኢየሱስ ባለው ጸጋ በርታ
የሚያበረታ ጸጋ አለ ልል ነው የቆምኩት ዛሬ። የሚያነሳ የሚረዳ የሚያበረታ ጸጋ አለ። በርታ፣ በዚህ ጸጋ በርታ። ኢየሱስ ጌታ ነው። ጳውሎስ እንደምታውቁት ይህን መጽሐፍ ሲጽፍ ይሄ መጽሐፍ የጳውሎስ የመጨረሻው መጽሐፍ ነው። ሁላችሁም እንደምታውቁት ጳውሎስ መጽሐፉን በሚጽፍበት ጊዜ የመጨረሻው የህይወት ምዕራፍ ውስጥ ሆኖ ነው የጻፈው። ወደ ምዕራፍ 4 ሄደን ስናይ ምዕራፍ 4 ቁጥር 6 ላይ እንዲህ ይላል፣ በመስዋዕት እንደሚደረግ የኔ ህይወት ይሰዋልና የሚሄድበትም ጊዜ ደርሷል፣ መልካሙን ገድል ተጋድያለሁ እያለ ጳውሎስ እንደምታውቁት እስር ላይ ሆኖ ነው የጻፈው። የመጀመሪያውን ሙግቱን ተሟግቶ ጨርሷል። በመጀመሪያው ሙግቴ ማንም አልደረሰልኝም የሚል ነገር ሲናገር ታያላችሁ መጽሐፍ ውስጥ። ስለዚህ አሁን የሚጠብቀው ሙግት ሳይሆን ውሳኔ ነው። ይሄን ውሳኔ ከመስማቱ በፊትና ከሙግቱ መካከል የተጻፈ መጽሐፍ ነው። በዛኛው ሙግቱ ማንም አልደረሰልኝም ብሏል፣ በቃ ተሸንፏል ማለት ነው። እና አውቆታል ጳውሎስ ውሳኔው መሰዋት እንደሆነ አውቆታል። ምዕራፍ 4 ቁጥር 6 የሚነግረን ይሄን ነው። ምዕራፍ 4 ቁጥር 6 ሲነግረን በመስዋዕት እንደሚሆን የኔ ህይወት ይሰዋል ብሎ ገብቶታል። በቃ በጣም በዚህ ውስጥ ነው የተጻፈው የሁለተኛ ጢሞቴዎስ መጽሐፍ። በዚህ ውስጥ እኔ የሚደንቀኝ እዚህ መካከል ጳውሎስ ሲጽፍ የጻፈው ነገር ነው የገረመኝ። እኔ እንደው በቃ እንዳልሞት እድሜ እንዲጨምርልኝ ለምኑልኝ ሳይሆን አሜን፣ ይሄ ወንጌል በሙሉ ኃይሉ በሙሉ ክብሩ ይቀጥላል ወይ ነው። የወንጌል ቀጣይነት በጣም ስላሳሰበው ወንጌል እንደዚህ እየተሰራ እንደዚህ እየተሰበከ ይቀጥላል ወይ? ምክንያቱም ትንሽ አንዳንድ ሰዎች ከዚህ እውነተኛ ወንጌል በተለያየ ምክንያት ወደ ኋላ እያፈገፈጉ የነበረበት ጊዜ ነው። እንደምታዩት ለምሳሌ ምዕራፍ 1 ቁጥር 15 ላይ በእስያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለህ ብሎ በስም ደግሞ ይጠቅሳቸዋል። ጌታ ታውቃለህ፣ ጌታ ለሄኒሴፌሩ ቤተሰቦች ምህረት ይስጥ፣ ብዙ ጊዜ አሳርፎኛል፣ በሰንሰለቴም አላፈረበትም፣ ነገር ግን በሮሜ ባደረ ጊዜ ፈልጎ አገኘኝ ይላል። በእስያ ያሉት ሁሉ ከኔ ፈቀቅ ብለዋል ካለ በኋላ እንዳሉ ታውቃለህ ካለ በኋላ እነማን እንደሆኑ ሲነግረው እነርሱም ፊልጎስና ሄርዋጌኔስ ናቸው እያለ አብረውት የቆሙትን ይነግረዋል። እንደገና ደግሞ ከዚህ እውነት ከዚህ ወንጌል ከዚህ መልእክት ከዚህ ነገር ወደ ኋላ የሸሹ የተውት ሰዎች እንዳሉ ይነግረዋል። ይሄ ብቻ አይደለም። ምዕራፍ 4 ቁጥር 9 ላይ ሄዳችሁ ስታዩ በቶሎ ወደ እኔ እንድትመጣ ትጋ ይለውና ዴማስ የአሁኑን ዓለም ወዶ ትቶኛል ይላል። ስለዚህ ሰዎች በተለያየ ምክንያት ወደ ኋላ እያፈገፈጉ ያሉበት ከእውነተኛ ወንጌል እየራቁ ያሉበት ጊዜ ነው። ለዚህ እኮ ነው ጳውሎስ ሁለተኛ ጢሞቴዎስ ላይ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ሲለው ምናልባት እንደነዚህ ሰዎች አቱን ጨክነህ ያዝ፣ በእውነት በርታ ጽና እያለው ነው። እግዚአብሔር ይመስገን። ትተውኝ ሄደዋል ብሎ ይናገራል። ተስፋ የሚያደርገው አንድ ሰው ነው ጳውሎስ። በዚህ በሁለተኛ ጢሞቴዎስ ላይ ተስፋ ያደረገው አንድን ወጣት ነው። ይሄ ወጣት በራሱ ችግር አለበት። አንደኛ በጣም ልጅ ነው። ሰው ብሎ የሚሰማው አይነት ላይሆን ይችላል። በጣም ወጣት ብቻ መሆኑ ሳይሆን ህመምተኛ ነው። ፈሪ ነው። በጣም ልጅ ነው። የህመም ችግር አለበት። ግን ጳውሎስ አንድ ነገር አምኗል። አደራ ብሰጠው ሊቀበል ይችላል ብሎ አምኗል። ምዕራፍ 1 ቁጥር 7 አካባቢ ሄዳችሁ ስታነቡ ስለ ጢሞቴዎስ የሚያመሰግንበት ፓርት አለ። ጳውሎስ ስላንተ አመሰግናለሁ። ለምን? ባንተ ውስጥ ድንቅ የሆነ ነገር አይቻለሁ፣ ትልቅ ኳሊቲ አይቻለሁ። ያ ነገር ምንድነው? ግብዝነት የሌለበት እምነት ባንተ ውስጥ አለ። ሃሌሉያ። ሰው በጣም ስለተማረ ወንጌል ይዞ አይቀጥልም። ሰው ግብዝነት የሌለበት እምነት ውስጡ ካለ ወንጌል ይዞ ይቀጥላል። ኢየሱስ ጌታ ነው። ስለዚህ ጳውሎስ የቀረው አንድ ጢሞቴዎስ ነው።
ስለዚህ ይሄን ሰው ለማበረታታት የተጻፈ መጽሐፍ ነው ሁለተኛ ጢሞቴዎስ ባጭሩ። ይሄን ለማለት ነው እስካሁን የዞርኩት። ስለዚህ ምንድነው እንዴት ነው የሚያበረታታው? ወንጌልን ሊያስቀጥል የሚችል ትውልድ ወንጌልን ወደሚቀጥለው ጄነሬሽን ሊያስቀጥል የሚችል አማኝ እንዴት ሊኖር ይገባል የሚል እንድምታ ነው የሚያካፍለን። ስለዚህ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች ይላል በጣም የሚደንቀው አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ካለው በኋላ ክፍል ውስጥ በደንብ ካያችሁ ሁለት ነገር የምታዩ ይመስለኛል። የመጀመሪያው አንተ በርታ ይለዋል። አንተ በርታ ልጄ ጢሞቴዎስ አንተ በርታ። አሜን። አሁን እንደምላችሁ ማለት ነው በርቱ በርቱ። ሃሌሉያ። አንተ በርታ ይለውና ግን አንተ በርታ ብቻ አይደለም የሚለው እምትበረታው ግን በክርስቶስ ኢየሱስ ባለው ጸጋ ነው ይለዋል። ሃሌሉያ። ሰው በኃይሉ አይበረታም። የሚያበረታ ጸጋ በኢየሱስ ስም ይውረድብን ዛሬ። በርታ አንተ በርታ ካለው በኋላ በምን ልበርታ? በክርስቶስ ኢየሱስ ባለው ጸጋ በርታ። በዳንክበት አሜን። በዳንክበት ጸጋ በዳንክበት ምዕራፍ 1 ላይ ሄዳችሁ ስታዩ ያዳነን በቅዱስ አጠራር የጠራን እግዚአብሔር ነው። ይህን እንደራሱ ሐሳብና ጸጋ መጠን እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም በፊት በክርስቶስ ኢየሱስ ተሰጠን፣ ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል እያለ በዳንክበት በዚህ ጸጋ ዛሬ እኔ በቃ ጸሎቴ ይሄ ነው። ይሄ ያዳነን ጸጋ ያደርሰናል፣ ያስቀጥለናል፣ ያበረታናል፣ ኃይል ይሆነናል። በዚህ ጸጋ በርታ። ይሄን ካለው በኋላ በጣም የሚደንቀው በዚህ ጸጋ የበረታ ሰው በክርስቶስ ኢየሱስ ባለው ጸጋ የበረታ ሰው እንደው ምን አይነት ሥራ ሊሰራ ይችላል? በክርስቶስ ኢየሱስ ጸጋ የበረታ ሰው፣ በእግዚአብሔር ጸጋ የተያዘ ሰው፣ በመንፈስ ቅዱስ ኃይል የበረታ ሰው ምን ሊሰራ እንደሚችል ትገምታላችሁ? አሁን የሚቀጥለውን ቁጥር ሳነብ የሚሰጠው የቤት ሥራ በጣም ትልቅ ነው። በጣም ትልቅ የቤት ሥራ ይሰጠዋል። ከዛ በኋላ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ካለው በኋላ እንደዚህ የበረታ ሰው፣ ቅሬታ የሆነ ሰው፣ ወንጌልን ወደ ሌላው ትውልድ የሚያስቀጥል ሰው ነው ብሎ ይነግረዋል። እንደዚህ ይለዋል፣ ብዙ ሰዎች የመሰከሩለትን በርታ አንተ ካለው በኋላ ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። አሜን ሃሌሉያ። አደራ ስጥ። ኢየሱስ ጌታ ነው። ይህን ካለው በኋላ በዚህ በተበላሸ ዘመን ውስጥ ብቻህን ሊያቆም የሚችል ጸጋ አለ ካለው በኋላ እንድትቀጥል የሚያደርግ እንድትበረታ የሚያደርግ የመጨረሻው ዘመን ክፋቱ ቢብስም የስህተት አሰራሮች እንደ ጉድ ቢናኙም ወደ ቤተ ክርስቲያን ጥሰው ቢመጡም ነገር ግን አንተ በዚህ ጸጋ በርታ ብሎ ካበረታታው በኋላ የሰጠው አደራ ይገርማል። ዛሬ በእውነት ይሄ አደራ በኢየሱስ ስም ለኛም ተሰጥቶናልና እግዚአብሔር ያበርታል። ብዙ ሰዎች የመሰከሩነትን ከኔም የሰማውን ሌሎች ደግሞ ሊያስተምሩ ለሚችሉ እግዚአብሔር የተባረከው ነው። ሊያስተምሩ ለሚችሉ ዝም ብለህ ለመንገደኛ አደራ ስጥ አይደለም የሚለው። አንተ ከኔ ሰምተከዋል። ይሄን አደራ በዚህ ጸጋ የበረታ ሰው እግዚአብሔር የተባረከው ነው። በዚህ ጸጋ የሚኖር ሰው፣ በዚህ ጸጋ በክርስቶስ ኢየሱስ ባለው ጸጋ የታጠቀ ሰው አንድ ፕሮግራም ከማድረግ ያለፈ ሥራ ይሰራል። የመነቃቂያ ኮንፈረንስ ከማድረግ ያለፈ ሥራ ይሰራል። የተቀበልነው ጸጋ ያሰራል። አንዴ ላስበላችሁ፣ የተቀበልነው ጸጋ በሉ እስቲ ያተጋል በሉ አንዴ። አዎ ይሄን ጸጋ ከሰጠው በኋላ ካሳየው በኋላ በዚህ ጸጋ በርታ ካለው በኋላ ትልቅ የቤት ሥራ ይሰጠዋል።
ብዙ ሰዎች የመሰከሩለትን ከኔ የሰማኸውን ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። አሜን። አደራ ስጥ። ስራው ትልቅ ነው። የቤት ስራው ትልቅ ነው። በዚህ ጸጋ የበረታ ሰው አገልግሎቱ በአንድ ፕሮግራም አይለካም። አሜን። በአንድ ፕሮግራም አይለካም። የአገልግሎት ውበት፣ የአገልግሎት ብርታት የሚለካው ትውልድ ተሻጋሪ ስራ በመስራት ነው ይለዋል። ኢየሱስ ጌታ ነው። አሁን ያለንበት ዘመን እጅግ በጣም የእግዚአብሔርን ቃል ለመማር ብዙ እድሎች ያሉበት ጊዜ ነው። ሰዎች እስከ PhD ድረስ ሄደው የመማር እድልን ያገኙበት ጊዜ ነው። ቤተክርስቲያን እዚህ እንድትደርስ ደግሞ በጣም የተጉ አባቶች ደግሞ አሉ። በዚህ ልክ በኃይል ብዙ ሃይሊ ትሬንድ የሆኑ አይመስለኝም በቲዮሎጂ እንትን በዚህ አሁን በዘመኑ ባለው የትምህርት እድል ነገር ግን አስቀጥለዋል። አሜን። እንድታስቀጥል የሚያደርግ ጸጋ ተሰጥቷል። ሃሌሉያ። የአገልግሎት ብርታቱ የሚታየው እዚህ ጋር ነው። የአገልግሎት የእውነተኛ አገልግሎት ብርታት በአንድ ፕሮግራም አይለካም። የሚለካው በማስቀጠል ነው። ለሚቀጥለው ትውልድ ወንጌሉን እንዲያቀብል ዱላውን እንዲያቀብል ያበረታቷል። ይሄን ማድረግ የምችለው ግን በክርስቶስ ኢየሱስ ባለው ጸጋ ነው ይለዋል። ይሄን ማድረግ የምትችለው የተለየ ኑሮ በመኖር ነው ይለዋል። ስለዚህ እሷን ለጥቂት ደቂቃዎች ልናገርና ወደ ጸሎት እንሄዳለን። የሚያበረታ ጸጋ አለ። አሜን። የሚያጸና እንደዘመርነው የሚያጸና ጸጋ አለ። የሚያቆም ጸጋ አለ። ሃሌሉያ። ሳይደክሙ፣ ሳይሰናከሉ፣ ሳይንሸራተቱ ጸንቶ መኖር የሚቻለው እንዴት እንደሆነ በደንብ አድርጎ ያሳስበዋል። የተለያዩ እንትኖችን ሙያዎችን ወይም ደግሞ ፕሮፌሽን እንትኖችን እያሳየ ይነግረዋል። መኖር የሚቻለው እንዴት እንደሆነ ሁለተኛ ጢሞቴዎስ በዚህ ምስቅልቅል በሆነ ዓለም ውስጥ ጸንቶ መኖር የሚቻለው በክርስቶስ ኢየሱስ ባለው ጸጋ ከበረታ ነው ካለው በኋላ ከዘመኑ ተግዳሮት በላይ የሚያስኬድ ጸጋ ስላለ አሜን አሜን አላላችሁኝም? ምክንያቱም አሁን የምናገረው ነጥብ በጣም አጭር ነው። እሷን ተናግሬ ወደ ጸሎት ነው የምንሄደው። ግን እቺን እንድትይዙልኝ ይፈልጋለሁ። ከዘመኑ ተግዳሮት በላይ የሚያስኬድ ጸጋ በመካከላችን አለ። አሜን። ከፈራነው ነገር በላይ የሚያስሮጥ ሃሌሉያ። በዚህ ጸጋ ከኔ የሰማኸውን ለሌላው አስቀጥል ይለዋል። በርታ እና ዝም ብለህ ፕሮግራም አካሄድ ሳይሆን የሚለው ለትውልድ እግዚአብሔር ይባረክ ኢንተርጄኔሬሽናል የሆነ ትውልድን የሚነካ የሚቀጥለውን ትውልድ የሚነካ ስራ ይለዋል። እግዚአብሔር ይሄን ያርግልን። አሜን። በእውነት ይሄን እንዲያረግለት የሚፈልግ ሰው ካለ ከኔ ጋር ትንሽ እንደው እጁን ከፍ አድርጎ ቢጸልይስ? እግዚአብሔር ሆይ ይህን አርግልን። የሰጠህን ጸጋ ዘምረን የሚያቆም ፕሮግራም አርገን የሚያቆም ሳይሆን ለትውልድ የሚደርስ እንዲሆን ለትውልድ የሚሻገር እንዲሆን እንደ ጢሞቴዎስ እናትና አያት እንዲሆን ሃሌሉያ። በአያትህ ነበረ በእናትህ ነበረ እንደተባለ ይሄ ጸጋ ለትውልድ ይተላለፍ በኢየሱስ ስም። ይሄ እውነት ትውልዳችንን ይንካ በኢየሱስ ስም። እግዚአብሔር ይባርካችሁ። ከዘመኑ ተግዳሮት በላይ ከዘመኑ ክፋት በላይ የሚያስኬድ ጸጋ አለ። ወደፊት እንድንቀጥል የሚያደርግ ጸጋ አለ። እግዚአብሔር ይባረክ። ሃሌሉያ። ይህን ጸጋ ይዘህ በርታ ይለዋል። ይህን ጸጋ ይዘህ በርታ። ስለ ጸጋ ብዙ ሰዎች የተለያየ አስተሳሰብ አላቸው። እኛ የዳነው በጸጋ ነው። ሰርተን አልዳንም። አሜን። ሰርተን ሳይሆን ተሰርቶልን የዳነው። ወደ ክርስትና ውስጥ የገባ ነው። ወደዚህ እምነት የመጣ ነው። ወደዚህ ህይወት የመጣ ነው። ይሄን ህይወት የተቀበልነው ተሰርቶልን እንጂ ሰርተን አይደለም። ይሄ የሰራልን ጸጋ ዛሬ በእኛ ይሰራል። አሜን። አንዳንድ ሰው ግን ስትመለከቱ በቃ የዳንኩት በጸጋ ነው ከዛ በኋላ መተኛት ነው ይላል። ዛሬ እዚህ ጋር የቆምኩት የተቀበልነው ጸጋ እንድንተጋ የሚያደርግ ነው ልል ነው።
እደግመዋለሁ። የተቀበልነው ጸጋ እንድንተጋ ያደርጋል፣ እንድንሰራ ያደርጋል። አሜን ሃሌሉያ። የተቀበልኩት ጸጋ እንድቀደስ ያደርገኛል፣ በጽድቅ እንድኖር ያደርገኛል፣ የእውነት እንድኖር ያደርገኛል። ኢየሱስ ጌታ ነው። የተቀበልኩት ጸጋ እንድራመድ ያደርገኛል፣ ከድካም እንድነሳ ያደርገኛል፣ ከወደቅኩበት እንድበረታ ያደርገኛል፣ እንድቀጥል ያደርገኛል፣ እንዳመልክ ያደርገኛል፣ እንድዘምር ያደርገኛል፣ እንድጸልይ ያደርገኛል፣ እንድጾም ያደርገኛል፣ እንድለይለት ያደርገኛል። በራስ ነው እንዴ? አይደለም። ጢሞቴዎስ በራስ አትበረታም። በክርስቶስ ኢየሱስ ባለው ጸጋ፣ በዛ ጸጋ ያንን ጸጋ ያዝና ሃሌሉያ በርታ፣ ወንጌልን አስቀጥል ይለዋል። እግዚአብሔር ይመስገን። ለዚህ እኮ ነው የቲቶ መጽሐፍም ስታነቡ ወደ ኋላ ገለጥ ብታረጉት ታገኙታላችሁ። ቲቶ ምዕራፍ 2 ላይ እንዲህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ይህም ጸጋ ይላል፣ ይሄ ሰዎችን ያዳነው የተገለጠው ሰዎችን ከሞት ወደ ሕይወት ያሻገረው የሚያድነው ይሄ ጸጋ ይላል ምን ያደርጋል? ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አሜን። የሚያስተምር ጸጋ፣ በጽድቅ እንድንኖር ጉልበት የሚሰጥ ጸጋ። ሰው ምግብ ሲበላ ኃይል እንደሚያገኘው የነካሽ የተቀበልነው ጸጋ አልፈን መሄድ እንድንችል ይረዳናል። መከራን ጥሰት ይሄዳል፣ አልፈት ይሄዳል። ሃሌሉያ። ይሄ ጸጋ ይሄን ያደርጋል ይላል። ስለዚህ በዚህ ጸጋ ብዙ ሰዎች የመሰከሩለትን ከኔ የሰማኸውን ይሄን እውነት ይሄን ወንጌል ለሌሎች ስጥ፣ አስቀጥል ይለዋል። የወንጌል የመቀጠል ጉዳይ ወገኖቼ መጽናትን ይጠይቃል። አሜን። ወንጌል እንዲቀጥል መጽናት ያስፈልጋል። ኑሮን ይጠይቃል። ለትውልድ ወንጌል እንዲቀጥል ከስሜት ያለፈ ከፕሮግራም ያለፈ የቤት ስራ እሰራለሁ ብሎ የሚያስብ ሰው አደራ ለሚቀጥለው ትውልድ እሰጣለሁ ብሎ የሚያስብ ትውልድ የሚያስቀጥል ትውልድ ሊጸና እንደሚገባው ጳውሎስ ይናገራል። ለዚህ ነው ተያያዥነት ሰንሰለት ያለው ነገር የሚነግረን። ከኔ የሰማኸውን ጳውሎስ ለጢሞቴዎስ አቀብሏል። ጢሞቴዎስ ደግሞ ለሌሎች ለሚቀጥለው ትውልድ እንዲያቀብል፣ ያኛው ደግሞ ለሌላው መስጠት እንዲችል ታማኝ የሆነ አሜን መሆኑን አይተ ይለዋል። እግዚአብሔር የተባረከ ይሁን። ትውልድ ተሻጋሪ ስራ እንድንሰራ እግዚአብሔር ይርዳን። ከዛ እንደዚህ ነው የሚለው እንግዲህ በመቀጠል ይሄን ለማድረግ ኑሮ ይጠይቃል። ያው አላብራራውም የምናገረውን ግልጽ ስለሆነ በተደጋጋሚ እዚህ ቦታ ስለተማርን ይሄን ለማድረግ ወንጌልን ለማስቀጠል የሚቀጥለውን ትውልድ የሚነካ አገልግሎት ለማገልገል አንድ ሰው እንዴት መኖር አለበት? ቅሬታ የሆነ ሰው የተጠራ ሰው እንዴት መውጣት መግባት አለበት? ክርስቶስ ኢየሱስን ያመነ ትውልድ ቤተክርስቲያን እንዴት ነው መኖር ያለባት የሚለውን ሲናገር የመጀመሪያው እንደዚህ ይላል። ቁጥር 2 ብዙ ሰዎች የመሰከሩለትን ከኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ይሄን ለማድረግ ይሄን ለመስጠት እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። አሜን። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። እስቲ ቀና አንበል። እስቲ የመጀመሪያው የኑሮን አይነት ሲናገር እንደ ወታደር እንደ ኢየሱስ ክርስቶስ በጎ ወታደር ሆነ ኑር ይለዋል።
እና ደግሞ ወታደር አለ እንጂ ትንሽ ለየት አድርጎ ነው የሚናገረው። ምን አይነት ወታደር እንደሆነ ራሱ ሲናገር እዚህ ጋር እንደዚህ ይላል፣ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረህ መከራ ተቀበል ይለውና እንዴት ምን አይነት ወታደር ነው ምሳሌ የሚሰጠው? የሚዘምተው ይላል፣ የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ይላል። የሚዘምተው ማለት በተጠባባቂ ጦር ሆኖ ከተማ ውስጥ ዘናፈታ እያለ ያለውን አይደለም። ተጠባባቂ ሆኖ ጦርነት ሲኖር በሉአውን ተነሱና ኑ ተብለው የሚሄዱ ወታደሮች አሉ፣ በተጠንቀቅ ሆነው የሚጠብቁ። ነገር ግን ሌሎች ደግሞ አሉ ኦሬዲ የጦሩ ሜዳ ውስጥ ያሉ የዘመቱ። እንዴት ነው መኖር ያለብህ ለማስቀጠል? እንደ ዘመተ ወታደር በተጠንቀቅ ቆሞ ተነስ ሲባል እንደሚነሳ ብቻ አይደለም፣ ወይም ከተማ ውስጥ ወክ እንደሚያደርግ አይደለም። ይሄኛው የተለየ ወታደር ነው። ጫማውን የማያወልቀው ወታደር፣ መሳሪያውን የማያነሳው ወታደር፣ የዘመተው ኦሬዲ ሜዳው ላይ ያለ መከራ ውስጥ ያለ ትግል ውስጥ ያለ ክርስቲያን ምን አይነት ነው? የዘመተ ወታደር ነው። አሜን። የዘመተ ወታደር፣ እንደ ዘመተ ወታደር። ሃሌሉያ። እንደ ዘመተ ወታደር እየተናፈሰ እንዳለ ሳይሆን እንደ ዘመተ ጦሩ ሜዳ ፊት ለፊት እንደቆመ እግዚአብሔር ይባረክ። እንደ ዘመተ ወታደር ሆነ ይለዋል። ምንድነው ልዩነቱ? የሚዘምተው ሁሉ ይላል ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ባጭር ቃል ወንጌልን ለማስቀጠል ሙሉ መሰጠት ያለው ሰው ሆነ ኑር ይለዋል። ሙሉ መሰጠት። ይሄ የዘመተ ወታደር በጣም የተሰጠ ወታደር ነው። ምክንያቱም መሰጠት ማለት ሁላችሁም እንደምታውቁት አንድ ሐሳብ ብቻ መያዝ ማለት ነው። ይሄ ወታደር ህልሙም ቀኑም ጠዋቱም ምሽቱም በአንድ ሐሳብ የተያዘ ነው። በምን ብትሉ ያዘመተውን እንደው አብረን ብንል እንሰብካለን። አብረን እስቲ ያዘመተውን በሉ፣ ማስደሰት በሉ እስቲ። የዚህ የዘመተው ወታደር ትልቁ ግቡ፣ ዓላማው፣ ጭንቀቱ፣ ሐሳቡ አንድ ነው። እሱ ምንድነው? ያዘመተውን ጄኔራል ማስደሰት። ቀሪ ዘመናችን ያዘመተንን ኢየሱስ የማስደሰት ይሁንልን። አሜን። ጸሎትም ምኞትም ነው፣ ናፍቆትም ነው። የሚቀረው ዘመናችን አዘማቻችንን ኢየሱስን የምናስደስትበት ዘመን ይሁንልን። ያዘመተውን ማስደሰት፣ ሲንግል ማይንድ ይዞ በአንድ ሐሳብ ብቻ ሆኖ በሌሎች አላስፈላጊ ነገሮች ያልተያዘ ሰው ሁን ይለዋል። አገልግሎትን በተመለከተ ሌሎች ነገሮች፣ ለውትድርና የማይሆኑ ነገሮች። እኛ አሁን በጣም ዘና ያልንበት ጊዜ ላይ ስለሆነን እንደው በጫወታ መልክ አንዳንድ ቦታ ትሰማላችሁ። እንትን ማድረግ እንደው ክልክል ነው እንዴ በክርስትና ውስጥ ምናምን የሚባል ነገር አለ። ተከልክሏል ይላሉ አንዳንድ ሰዎች። ማለት ካልተከለከለ ለማድረግ ማለት ነው። የዘመተ ወታደር ተከልክሏል አልተከለከለም እያለ አይኖርም። አሜን። በትክክል ከእግዚአብሔር ጋር ህብረቱ የጠበቀ እያደገ የመጣ ህብረቱ እያደገለት እየበሰለ የመጣ ትውልድ ተፈቅዷል አልተፈቀደም ከሚል የወጣ ነው። አሜን ነው። ሃሌሉያ። ኃጢአት እንኳን ባይሆን ለውትድርና አኗኗሬ የማይመቸኝ ከሆነ ተወዋለሁ እያለ የሚኖር ነው። ሃሌሉያ። ይሄ መንፈስ ይግባ ዛሬ እዚህ ቤት። ሃሌሉያ ሃሌሉያ ሃሌሉያ። ጌታዬን ለማስደሰት ምን ላድርግ? አሜን ነው። ጌታን ለማስደሰት ምን ላድርግ? ምን ልጨምር? ኢየሱስ ጌታ ነው። ጌታን ለማክበር ለማስደሰት ሃሌሉያ። እንደው የዘመተ ወታደር አዝማቹን ማስደሰት፣ አዝማቹን የማስደሰት ህይወት ይኖራል። መሰጠት ማለት ምንድነው? አዝማችን የማስደሰት ህይወት መኖር። ወታደር
በተለይ በእኛ ዘመን አሁን ወታደር በልብሱ ብቻ አይታወቅም። ምክንያቱም ወታደር መስሏችሁ የጫናችሁት ሰው እና ሊፍት የሰጣችሁት ወይ እዛች ድረስ ወሰደኝ ምናምን ብላችሁ ወታደር ነው ፖሊስ ነው ብላችሁ አምናችሁ የጫናችሁት ሰው ሃንግ ሲሰራ በእኛ ሰፈር ቋንቋ ተይዟል። ሃንግ ማለት በኢትዮጵያ ሲሰራ ቋንቋ ማጅራት መምታት ማለት ነው። ዩኒፎርም የለበሰ ሁሉ ወታደር አይደለም። ለማንኛውም ነው። አሜን። ዩኒፎርም የለበሰ ሁሉ ወታደር አይደለም። ታዲያ እውነተኛ ወታደር በምን ያስታውቃል? በልብሱ ነው አይደለም፣ በኑሮው ነው የሚያስታውቀው። በኑሮው ነው፣ በሐሳቡ ነው፣ በፎከሱ ነው የሚያስታውቀው። ሃሌሉያ! አንድ ሰው ይጩና ወታደር ነኝ ይበል በእናታችሁ። ኢየሱስ ጌታ ነው። አሜን። በኑሮው ነው የሚያስታውቀው። ይለያል። ትዳር በሚገኝበት ንግድ ራሱን አያጠላልፍም ይላል። መቼም ይሄ ሐሳብ ስለ ጋብቻ እንደማይወራ ሁላችንም እናውቃለን። ኢየሱስ ጌታ ነው። አሜን ነው። ነገር ግን በደንብ በቃ በአንድ ሐሳብ የህይወቱን ዋና የሆነ ነገር ለእግዚአብሔር የሰጠ ሰው እንዲሆን ይነግረዋል። እግዚአብሔር ይመስገን። መጽሐፍ ቅዱስ ላይ ትዝ ካላችሁ ያቺ ሴት ሌሎቹ ካላቸው ነገር ላይ ሲሰጡ እሷ ምኗን ሰጠች ይላል? ትዳሯን ሰጠች ይላል። መቼም ቤቷን በሙሉ ሰጠች ተፋታች ምናምን አይደለም። እግዚአብሔር የተባረከ ይሁን። ትዳሯን ሰጠች ማለት ነው የህይወቷን ዋና ነገር። አሜን። እዚህ ያለ ትውልድ ዛሬ በኢየሱስ ስም ጸልያለሁ። የህይወቱን ዋና ነገር ለኢየሱስ ላዝማችሁ የሚሰጥ እንዲሆን ላዝማችሁ የሚሰጥ እንዲሆን ይነግረዋል። ቅሬታ መሆን ወገኖቼ ኑሮ ይጠይቃል። ማስቀጠል፣ ለትውልድ ማሸጋገር ኑሮ ይጠይቃል። አንዳንድ ትርጉሞች ስታነቡ በሌላ ስራ አይያዝም ይላል። በሌላ ስራ ማለት በሌላ ተራ የሆነ ነገር አይጠላለፍም። አሜን። በሌላ ስራ አይጠላለፍም። በማይረባ በማይጠቅም የጸሎትን ጊዜ በሚበላ ለእግዚአብሔር ክብር በማያመጣ ውስጥን በሚያደርቅ ቧልት ተረት ምናምን ውስጥ አይገባም፣ አይያዝም ይላል። እግዚአብሔር ይመስገን። ሌሎች ደግሞ እንደ ሲቪሊያን አይኖርም ይላል። ወታደር የሚኖረው አዝማቹን ለማስደሰት ነው። ሲቪሊያን ደግሞ የሚኖሩት ራሳቸውን ለማስደሰት ነው። ይሄ ግልጽ ነው አይደለም? ግልጽ ነው። ስለዚህ ትውልድ ተሻጋሪ አገልግሎት፣ ቅሬታነት፣ አስቀጣይ መሆን እንደ ወታደር መኖር ይጠይቃል። ይሄን እንድንኖር የሚያደርግ ጸጋ ግን አለ። ሰፊ ጊዜ ሰጥቼ ነው ወደዚህ የመጣሁት። ዛሬ የምጸልየው ይሄን ነው። ይሄ ጸጋ በጌታ በኢየሱስም አክቲቭ ይሁን ዛሬ። አያችሁ ወገኖቼ፣ ክርስትና ቸርች ስንመጣ አርገን ወደ ሰፈር ስንሄድ የምናወልቀው ጨርቅ አይደለም፣ ኑሮ ነው ክርስትና። አሜን። አያታችን ፊት የምንኖረው፣ አባታችን ፊት፣ ጓደኞቻችን ፊት፣ ቤተሰባችን ፊት፣ ጎረቤታችን ፊት የምንኖረው። ጥያቄ ያለኝ ለጉባኤው ዛሬ እንደዚህ ነው ወይ የምንኖረው ሰፈራችን? ኢየሱስ ጌታ ነው። አሜን። በሁለተኛ ደረጃ የሚያነሳለት ለማስቀጠል ወንጌልን ለሚቀጥለው ትውልድ ለመስጠት እንደዚህ ኑር ብሎ ይነግረዋል። እንዴት ነው የሚኖረው? ደግሞም በጫወታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም ይለዋል። አትሌቶችን ደግሞ ያመጣል። ይሄ የትግል የሚጋጠሙትን በዛ ዘመን ያነሳና ይነግረዋል። እንደ አትሌት ስርዓት ያለው ዲሲፕሊን ያለው ህይወት እንዲኖር ይነግረዋል። እንዴት አይነት ኑሮ ብኖር ነው በእግዚአብሔር ጸጋ በርትቼ በእግዚአብሔር መንፈስ ታጥቄ ለሚቀጥለው ትውልድ አገልግሎትን ወንጌልን ማሻገር የምችለው? እንዴት ብኖር ነው? እንደ አትሌት ዲሲፕሊን ያለው ህይወት። ኢየሱስ ጌታ ነው። እዚህ ጋር በጣም የሚደንቀው ነገር በተቀመጠው መርህ መሰረት ይላል። እዚህ ጋር እንደምታነቡት በተገለጠው ደግሞም በጫወታ የሚታገል ማንም ቢሆን ይልና እንደሚገባ አድርጎ ባይታገል ይላል። ሩሎች አሉ የተቀመጡ። እነዛን ባልጣሰ መንገድ የታገለ ይላል። እግዚአብሔር ይመስገን።
እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል ወይም ደግሞ ለአትሌቶቹ ሕጉ እንደሚፈቅደው ሕጉ ምታ ያለ ቦታ ስትመታ ነው አሸነፍክ የምትባለው። እንደዛው ዲሲፕሊን ሆኖ ሲታገል ይላል። አያችሁ ግባችን መሆን ያለበት የጫወታ ሕግ ጠብቆ መታገል ነው። ኢየሱስ ጌታ ነው። የታገለ ሁሉ ስለማይሸለም ማለት ነው። ስርዓት ጠብቆ የውድድሩን ስርዓት ጠብቆ በአንደኛ ቆሮንቶስ ላይ ሄዳችሁ ስታነቡ ምዕራፍ 9 ቁጥር 24 እስከ 27 ስታዩ በሽቅድድም ስፍራ የሚሮጥ ይላል። የሚሮጥ ሁሉ እንዲሮጡ ይላል። በሽቅድድም ስፍራ የሚሮጡ ሁሉም ይሮጣሉ ይላል። ሁሉም ይሮጣሉ ይላል። አሁን እንዲያውም በቅርቡ በቀደም የታላቁ ሩጫ ነበር አይደል? ታላቁ ሩጫ ነበር በቀደም ካልሰማችሁ። እና በታላቁ ሩጫ እንዲሮጥ የተለቀቀው ሁለት አይነት አለቃቀቅ አለ። ትንሽ አጥንቼ ነው የመጣሁት። ሲለቀቅ ራሱ የታላቁ ሩጫ ላይ ማለት የተሳተፋችሁ ካላችሁ እንኳን ደስ አላችሁ። ግን ሲለቀቅ የተለቀቀበት ሁለት አይነት ነው። ሲሪየስ የሆኑ አሉ። የእውነት ማለት የሩጫ ህይወት ያላቸው ዲሲፕሊን ያላቸው አሉ። እነሱን መጀመሪያ ነው የለቀቋቸው። ሊዝናና የመጣውን የሚዝናናውን መጨረሻ እነሱ ከሄዱ በኋላ ነው የተለቀቁት። በስማም ከኋላ ሁለተኛ የተለቀቃችሁ። አብዛኛው ሰው እየሮጠ እየሄደ ቆሞ ስለ እድር ያወራ ሁሉ አይቻልም። የማይሸለም ሯጭ ያስታውቃል። ያው እነ ኃይሌ እግዚአብሔር ይባርካቸው ሰው ሁሉ እንዳይከፋው የተሳታፊነት ሜዳሊያ ሰጥተዋል። ነገር ግን አልሸለሙም። ሽልማት አይባልም እሱ። ወገኖች የሚሮጥ ሁሉ ይላል የሚሮጥ ሁሉ እንዲሮጥ ይልና ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን ይላል። የሮጠ ሁሉ እንደማይሸለም አታውቁም? ታዲያ እነማን እንደሚሸለሙት? ሕጉን ጠብቀው የሮጡ። አሜን። ሕጉን ጠብቀው የሮጡ እነሱ ይሸለማሉ። ብዙ ጥቅሶች ማየት እንችላለን። በትዕግስት ስለመሮጥ ስለተለያዩ ነገሮች የሚናገሩ ክፍሎች አሉ። ለምሳሌ ዕብራውያን ምዕራፍ 12 ሄዳችሁ ብታዩ የእግዚአብሔር ቃል ሲናገር እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ ይላል። አያችሁ ሩጫው ነውር መናቅ ይፈልጋል። ትዕግስት ይጠይቃል። በፊቱ ስላለው ደስታው የዚህ ደስታ በዚህ ምድር ብቻ ያለ ስላልሆነ ከፊታችን ያለ ስለሆነ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል ይላል። ስለዚህ ዲሲፕሊን ያስፈልጋል። በነገራችን ላይ አሁን አንዱ ዲሲፕሊን በማስታወቂያ ሲነገር ነበር። እህታችን ሰላም ስትናገር ከሰኞ ጀምሮ ከነገ ጀምሮ ምን አለ? ጾምና ጸሎት። የሚያስቀጥል ሰው ይጾማል፣ አሜን፣ ይጸልያል። እነዚህ ዲሲፕሊኖች ናቸው። የእግዚአብሔርን ቃል ያነባል። የሚያስቀጥል ትውልድ በምን ይታወቃል ካላችሁ ለእግዚአብሔር ቃል ጊዜ ሲኖረው። እግዚአብሔር ይመስገን፣ ሃሌሉያ። ለእግዚአብሔር ቃል ጊዜ ስለ ህብረት የሚያደርግ ስለ ህብረት ያለን አመለካከት፣ ስለ ጸሎት ያለን አመለካከት፣ በግላችን ያለን ከእግዚአብሔር ቃል ጋር ያለን ህብረት፣ እነዚህ ነገሮች ዲሲፕሊኖች ናቸው። ራስን ማስለመድ፣ ጾም፣ ጸሎት፣ ህብረት፣ የእግዚአብሔር ቃል። የመጨረሻውን ሐሳብ ልናገር ነው፣ ወደ ጸሎት እንሄዳለን። ግን አንድ ነገር አምናለሁ ዛሬ የደከመ ይበረታል። እኔ የማውቀው እግዚአብሔርን በዚህ ነው፣ በማበርታቱ አውቀዋለሁ። አሜን አሜን አሜን። አምላክሽ የሚያበረታ ጌታ ነው። ሃሌሉያ። ያዳነኝ ጸጋ ያደርሰኛል። ኢየሱስ ጌታ ነው። በመጨረሻ የሚለው ይሄን ነው። ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ ባይታገል የድሉን አክሊል አያገኝም ይልና በሶስተኛ የሚጠቅሰው ምሳሌ የሚደክመው ገበሬ ይላል ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል ይላል። የሚደክመው ገበሬ ማለት ሰነፉ ገበሬ ሳይሆን
የሚተኛው እንቅልፋሙ ገበሬ ሳይሆን በሌሊት የሚነሳው ሃሌሉያ ወቅቱን ጠብቆ የሚዘራው የሚያጭደው የሚኮተኩተው የሚደክመው ገበሬ ጎበዙ ገበሬ ማለት ነው። እሱ ፍሬውን ይበላል ይላል። ፍሬውን ከመብላቱ በፊት ይተጋል። የተሰጠን ጸጋ የሚያተጋ ነው። ዛሬ እኔ ትልቁ ውስጤ በመንፈሴ ያለው ይሄ ነው ወገኖች። እግዚአብሔር ጸጋ ሰጥቶናል። እግዚአብሔር አድኖናል። እግዚአብሔር ታድጎናል። ይሄ ጸጋ ያበረታናል፣ እንድንጸልይ ያደርገናል፣ ለእግዚአብሔር ቃል ጊዜ እንዲኖረን ያደርገናል። ሃሌሉያ። ስለዚህ ይሄን እንድንካፈል ነው የምንጸልየው። ገበሬው ይላል የገበሬ ትጋት መታገሱ፣ ሃርድሺፑን መቋቋሙ፣ በጣም ከባድ ስራዎችን ይሰራል። መቼ? ፍሬውን ከማየቱ በፊት ወገኖች። የክርስትና ድል የዲሲፕሊን ህይወት ድል ነው። ኢየሱስ ጌታ ነው። አሜን ነው። እንደዚህ ይኖራል ይላል። 3 ነገሮች ነው የነገረው። የመጀመሪያው ሙሉ መሰጠት፣ የወታደር አይነት ለአንበባት ክፍሏን መሰጠት። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረህ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞም እያለ የወታደር አይነት ጽናት፣ የወታደር አይነት መሰጠትን ይነግርና የአትሌቶች አይነት ደግሞ ስርዓትን ዲሲፕሊንን ይነግረዋል። ከዛ የገበሬ አይነት ትጋትን ይነግረዋል። መጽናት ኮሚትመንት፣ ከዛ በኋላ ደግሞ ዲሲፕሊን፣ ከዛ በኋላ ደግሞ ትጋት። እንደዚህ አድርጎ እንዲኖር ይነግረዋል። አንዴ ሽልማቷን ልንገራችሁና ወደ ጸሎት እንሄዳለን። ይሄን ካለው በኋላ በነገር ሁሉ ማስተዋልን ይስጥህ ካለው በኋላ በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ያው ቅድም እንደነገርኳችሁ ጳውሎስ ሁሉ ጊዜ በየትኛው መልእክቶቹ ስትከታተሉት ስለ ወንጌል ማውራት ከጀመረ ስለ የትኛው ወንጌል እንደሚያወራ ያብራራል። ሁሌ እዚህ ጋርም እንደሚናገረው በወንጌል እንደምሰብከው ይልና በየትኛው ወንጌል? የትኛው ወንጌል? ከሙታን የተነሳውን ከዳዊት ዘርም የሆነውን ሃሌሉያ። ወንጌል ይሄ ነው። ኢየሱስ ክርስቶስን አስብ ይላል። የሚታገል ሰው በጸጋ የሚበረታ ሰው ማንን ያስባል? ኢየሱስን ያስባል። ዛሬ ወገኖች በምንም አይነት ነገር ውስጥ ሁኑ የጠራችሁን አስቡ፣ ያዳናችሁን አስቡ፣ የደረሰልንን እናስብ። ያዳነንን ጌታ በማሰብ ኃይል መሞላት ይቻላል። ለዚህ ነው እግዚአብሔር ቃል ሲናገር እግዚአብሔርን አሰብኩት ይልና ደስም አለኝ ይላል። ስለዚህ ይሄን ይለዋል ጳውሎስ ለጢሞቴዎስ በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ ይልና የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ ጸናለሁ ይላል። አያችሁ አንዳንዴ መጽናታችን እኛም ብቻ ሳይሆን ትውልድን ይጠቅማል። የሚጸና ሰው ስለ ሌላው ብሎ ይጸናል። ሌላው ድነትን እንዲወርስ እጸናለሁ ብሎ ይናገርና እንደዚህ የሚሮጥ ሰው ሃሌሉያ በክርስቶስ ኢየሱስ ጸጋ የበረታ ሰው ሽልማቱን ሲናገር በጣም ነው የሚደንቃችሁ። እሷን አንብቤ ጨርሳለሁ። ቃሉ የታመነ ነው እንዲህ የሚለው ይላል ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ ጸናለሁ ካለ በኋላ ቃሉ የታመነ ነው እንዲህ የሚለው። የትኛው ቃል ነው የታመነ? እንዲህ የሚለው። ምን የሚለው? እስቲ ቀና በሉ አንዴ ቅዱሳን። በክርስቶስ ኢየሱስ ጸጋ በርትቶ ራሱን ዲሲፕሊን አድርጎ በሚያልፍበት መከራ ሁሉ ጸንቶ እግዚአብሔር ይረዳኛል ብሎ ጀግኖ አሜን ጸንቶ ቆሞ ለሚቀጥለው ትውልድ ወንጌልን የሚያስቀጥል ሰው ምን ይሆን ትርፉ? እንደዚህ ይላል የእግዚአብሔር ቃል ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን ይላል። እስቲ ቀና በሉ በጌታ። እኔው ባርኮት አይደለም፣ ይሄ እውነት ነው። በጌታ እንዳላችሁ ወደ ጌታ እንድንሄድ ይርዳን እግዚአብሔር አሜን። ወደ ኋላ ሳንጎተት ማለት ዋናዎቹ ተለቀው የሚዝናኑት እንደተለቀቁት አይነት ሩጫም እየሮጥን ሳይሆን በጌታ ሆነን አሜን። በጌታ ሆነን በጌታ ሆኖ መሞት ክብር ነው። አሜን ያላላችሁት ለምን እንደሆነ ይገባኛል።
የሞት ቴዎሎጂያችን ስለተንሻፈፈ ነው። ከተማው ላይ የሚወራው የሞት ቴዎሎጂ ተንሻፏል። አትሞትም የሚል ብቻ ነው ያለው። ወገኖቼ ትሞታላችሁ። ዛሬ መልእክት ምንድነው? ስንሞት ግን በጌታ ሆነን እንድንሞት፣ በትክክለኛው ዲሲፕሊን ውስጥ ሆነን እንድንሄድ። ሃሌሉያ! እያገለገልን ጸጋ በስቶልን በጌታ ሆነን እንዲህ ጳውሎስ እኮ በጣም ነው የሚገርመው። ፊልጵስዩስ ላይ ባለፈው እንዳያችሁት ለኔ ሞት ጥቅሜ ነው አለ። ሞት ጥቅሜ ነው። ምንድነው ሽልማቱ ለጸና ሰው? ለኔ ሞት ጥቅሜ ነው። ቢሄድ ከጌታዬ ጋር አብሬ ብሆን ለኔ የተሻለ ነው አለ። ነገር ግን በዚህ ብሆን ደግሞ ስለናንተ፣ አያችሁ፣ ስለሌላው እንደው ይሄን ባርኮት ለባርካችሁ እጃችሁን ከፍ አድርጉልኝና በጌታ በኢየሱስ ስም በሕይወት ካላችሁ ካልሞታችሁ ዛሬ ካደራችሁ ከሰነበታችሁ ለሌላው ጥቅም ያድርጋችሁ። ለቤተ ክርስቲያን መጽናት ምክንያት ያድርጋችሁ። ለትውልድ መጎብኘት ምክንያት ያድርጋችሁ። ለሌላው የፈውስ ምክንያት ያድርጋችሁ። የመቆም ምክንያት ያድርጋችሁ። እኔ በጣም ነው የነካኝ ይሄ ቃል። ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። አሜን። በሁለተኛ ደረጃ ሲናገር እንኖራለን ካለ በኋላ ብንጸና ይላል። የጸና ሰው ሽልማት ብንጸና ከእርሱ ጋር ደግሞ እንነግሳለን። አሜን። ብንጸና ከእርሱ ጋር ደግሞ እንነግሳለን። መልእክቴን እየጨረስኩኝ ነው። የዘላለም ሕይወትና ከጌታ ጋር መሆን ወገኖቼ ለኛ ይሆናል ይላል። አድኖናል፣ እግዚአብሔር በጸጋ ድነናል። ነገር ግን ብዙ ሰዎች ወደ ኋላ አፈግፍገዋል። ብዙ ሰዎች ወደ ኋላ ተመልሰዋል። በመከራው በስተት ትምህርቱ ተጠልፈው ወደ ኋላ ሄደዋል። ብዙ ሰዎች በስደት ምክንያት ወደ ኋላ ሄደዋል። ዴማስም ይሄን ዓለም ወዶ ትቶኝ ሄዷል ይላል። ከእርሱ ጋር በሕይወት እንኖራለን። አሜን። ጳውሎስ ሲናገር ወደ ጌታዬ ብሄድ ለኔ መልካም ነው። ለምን? የጽድቅ አክሊል ይጠብቀኛል አለ። መሄድ ብቻ ሳይሆን ሽልማት አለ። እኔ ልባርከው ይሄን ጉባኤ። መሄድ ብቻ ሳይሆን ሽልማት የሚጠብቀው መሄድ። እንሄዳለን። ኢየሱስ ጌታ ነው። ሃሌሉያ። እንድነናል። ኢየሱስ ጌታ ነው። የእግዚአብሔር ጸጋ አድኖናል። ነገር ግን የሚሸለም ያርገን። እንደሚሸለም ሰው ሮጣለሁ አለ ጳውሎስ። እግዚአብሔር የተባረከውን የክርስትና በረከት ወገኖቼ እንደው ዝም ብለው እንደ ቡና እዚሁ ተፈልቶ እዚሁ ተጠጥቶ የሚያልቅ አይደለም። አሜን። የሚቀጥል ነው። ከኔ ጋር ይነግሳሉ አለ እግዚአብሔር። ሃሌሉያ።